ኢነርጂያችሁን መቆጣጠር ካልቻላችሁ፣ ያላችሁን ማንነት ስቴታችሁን መቆጣጠር ካልቻላችሁ ገቢያችሁን መቆጣጠር አትችሉም። ገቢ ብቻ አይደለም ህይወት ላይ የምታገኙትን ውጤት ኮንትሮል ማድረግ አትችሉ። እዚህ መጽሐፍ ላይ ቢካሚንግ ሱፐርናቹራል የሚለው መጽሐፍ ላይ ይሄንን ነው የምናየው ማለት ነው። ይሄንን ያሳያል። በዛሬው ቪዲዮ ላይ እንዴት እዚህ መጽሐፍ ላይ ማንነታችሁን በመቀየር ውጤታችሁን መቀየር እንደምትችሉ እንደሚያሳይ በደንብ አሳያችኋለሁ። መነግራችሁ ነገር ብዙ ሰው ይፈልጋል፣ መቀየር ይፈልጋል፣ አዲስ ልምድም ለመገንባትም ይፈልጋል። ትሞክራላችሁ፣ ታድርጋላችሁ፣ ግን ደግሞ ከሆነ ያህል ጊዜ በላይ አትቆዩ፣ ወይም ደግሞ እሱን ለማድረግ ከሬጁን ተግባሩን አታመጡትም ጭራሽ ማለት ነው፣ ፍላጎቱ እያላችሁ ማለት ነው። ለምን እንደሆነ በደንብ አስረዳችኋለሁ። ከዚህ መጽሐፍ ላይም ያገኟቸውን ነገሮች ነግራችሁ እንደውም በጣም ትልቅ ስለሆነ ዘለል ብዬ ያነበብኩት አለ፣ የቆየሁበት አለ፣ ደጋግሜ ያነበብኩት ነገር አለ። ሁሉንም ሼር አላደርጋችሁም፣ ግን ደግሞ ወሳኝና ህይወታችሁ ላይ ለውጥ ማምጣት የምችሉበትን ነገር በደንብ አካፍላችኋለሁ ማለት ነው። የመጀመሪያው ሜን ፖይንቱ እዚህ መጽሐፍ ላይ ምንድን ነው? ፐርሰናሊቲያችሁ ወይም ያላችሁ ማንነት ህይወታችሁን ክሬት ያደርገዋል ነው። እንደውም ምን ይላል? ዩር ፐርሰናሊቲ ክሬትስ ዩር ፐርሰናል ሪያሊቲ ይላል። ያላችሁ ማንነት ማለት ሀሳባችሁ፣ የሚሰማችሁ ስሜት፣ ፐርሰናሊቲያችሁ ማለት ነው። ለነገሮች ምላሽ የምትሰጡበት መንገድ፣ ያ ማለት ነገሮች ሀፕን ሲያደርጉ ሪያክት የምታደርጉበት መንገድ፣ እሱም አንዱ ፐርሰናሊቲያችሁ ነው። ህይወታችሁን ዲተርማይን ያደርገዋል ነው የሚለው። ደግሞ ሪሊም ያደርገዋል። ሰው ባለው ማንነት ልክ ነው የሚያገኘው ውጤት ማለት ነው። እዚህ ላይ ያሉ ስቶሪዎች መሀል አንዱን ነግራችኋለሁ። ከዛ በተጨማሪ ግን አስቡትና ለምሳሌ ጠዋት ትነሳላችሁ። ጠዋት ስትነሱ በጣም ደንግጣችሁ ሊሆን ይችላል የምትነሱት፣ ስለለመዳችሁት ማለት ነው። መደንገጥ ስላችሁ ስለረፈደ ምናምን ሳይሆን ጠዋት ስትነሱ እንደዚሁ ሰውነታችሁ በቃ ድንጋጤ ላይ ፍርሃት ላይ ሆኖ ሊሆን ይችላል የምትነሱት። እንደዚህ አይነት እንግዲህ ሰውነታችሁ እንደዛ ሆኖ ከሆነ የተነሳው ኢማጂን ቀናችሁ እንዴት እንደሚሆን፣ ውጤታችሁ እንዴት እንደሚሆን ማለት ነው። ስለዚህ ስቴት ኦፍ ቢንጋችሁን መቀየር አለባችሁ ማለት ነው። እዚህ ላይ የመጀመሪያ የሚያወራው ነገር ምንድን ነው መሰላችሁ? ዩ ሃቭ ቱ ብሬክ ዩር ኢሞሽናል አዲክሽንስ። ሁላችንም ሱሰኞች ነን። የምን ሱስ ካላችሁን የስሜት ረጅም ጊዜ ህይወት ላይ ያጋጠሙን ነገሮች አሉ። ኢቨን ጭንቅላታችን ቢረሳ ሰውነታችን አይረሳቸው። ዊ አር አዲክትድ። ለምሳሌ ለስትረስ አዲክትድ ልትሆኑ ትችላላችሁ። ጭንቀት ማለት ነው። ምንም የሚያስጨንቅ ነገር ሳይኖር ህይወታችሁ ላይ አሁን ላይ ግን ሰውነታችሁ የሆነ ጊዜ ላይ ደጋግማችሁ ስለተጨነቃችሁና ጭንቀትን ስለሆነ የሚያውቀው ፋሚሊየር የሆነው ከጭንቀት ጋር ስለሆነ ሰውነታችሁ እሱን መፈለግ አያቆምም። ያንን ስሜት ነው ሁሌ የሚፈልገው። ስለዚህ ገና ጠዋት ስትነሱ አውቶማቲካሊ ሰውነታችሁ እየተሰማው ነው ምን ጭንቀት። ከዛ ምን ያደርጋል? ሀሳብ ይፈልጋል። እንደዛ አይነት ሀሳብ ማለት ነው። ይሄን አዲክሽን ማወቅና መስበር ያስፈልጋል። ማለት በጣም መስራት እየፈለጋችሁ መቀየር እየፈለጋችሁ አሁን ያላችሁበትን ሁኔታ መቀየር ፈልጋችሁ ግን ረዥም ጊዜ እየወሰደባችሁ ከሆነ አዲክትድ የሆናችሁበት ኢሞሽን አለ። እሱን መቀየር ስላልቻላችሁ ነው። እሱን ብሬክ ማድረግ ስላልቻላችሁ ነው። ስለዚህ ኢሞሽናል አዲክሽናችሁን መቀየር አለባችሁ። ጭንቀት ሊሆን ይችላል፣ ጊልት ሊሆን ይችላል፣ ሼም ሊሆን ይችላል። ምናልባት የሆነ ጥፋት አጥፍቻለሁ፣ ምናልባት እኮ ሰው ብሏችሁ ሊሆን ይችላል። አንተ ምን አይነት ሰው ነው እንደዚህ ያርጋል ምናምን ብሏችሁ ሊሆን ይችላል። ብቻ በሆነ ነገር ምክንያት ጊልት እየተሰማችሁ የሆነ ጊዜ ግን ረሳችሁት፣ አሁንም እየተሰማችሁ ነው ጊልት። ለምሳሌ ራሴን ልንገራችሁ። ይሄ መጽሐፍ ከማንበቤ በፊት እና ከዚህ መጽሐፍ ጋር የሚገናኝ አንድ ስልጠና ወስጄ ነበር እና ምን መሰላችሁ ኖቲስ ያደረኩት? ሳላውቀው ለካ ቀና ነበር ማለት የቅርብ ሰው ላይ ጓደኞቼ ላይ ምናምን ማለት ነው። እዚህ መጽሐፍ ላይ አንደኛ ያወቅኩት ምንድነው መሰላችሁ? ይሄ አዲክሽን አለን፣ የሀሳብ የስሜት አዲክሽን አለን፣ ሱስ አለ። ብዙ ሰው ነቅታችሁ አይደለም የምትኖሩት፣ ማለት ሆን ብላችሁ እያሰባችሁ አይደለም የምትኖሩት፣ እያስታወሳችሁ ነው እየኖራችሁ ያላችሁት። መቼን ካላችሁ ትላንት የተሰማችሁ ትላንት ያሰባችሁትን ነው አሁንም እያመነዠጋችሁ እየኖራችሁ ያላችሁት። እኔ ነበር እስክነቃ ድረስ ምን ላይ ካላችሁ ሀሳብ ስሜቴ ላይ እስክነቃ ድረስ ማለት ነው። ስለዚህ መጀመሪያ ወቁ ምን አይነት አዲክሽን አለኝ? የስሜት የሀሳብ ሱስ ማለት ነው። ያለፉትን 5 ዓመት ሊሆን ይችላል፣ ያለፈውን 1 ዓመት ምን አይነት ሀሳብ ምን አይነት ስሜት ላይ ነው እየኖርኩ ያለሁት? እንደነገርኳችሁ ትንሽ ነው የነገርኳችሁ፣ ጭንቀት ሚለውን ማለት ነው። ሌላም ብዙ ስሜቶች አሉ ሰውነታችን ላይ ተጣብቀው እየኖሩ ያሉ ማለት ነው። ስለሚያስፈልጉና ስለሚጠቅሙ ሳይሆን
በጣም ከመልመዳችን የተነሳ ሱስ ሆኖብን እሱን አዲክሽናችሁን ብሬክ ማድረግ አለባችሁ። ለማድረግ ሁሌም እንደምነግራችሁ አዌር መሆን ነው የመጀመሪያው ነገር። ምን አይነት ሱስ አለኝ? ሰውነታችሁ ላይ የሚሰማችሁን ስሜት ይዩትና በጣም ይሄ ፋሚሊየር የሆነው ሁሌ የሚሰማችሁን ስሜት ይዩትና እሱን ብሬክ ማድረግ መጀመር አለባችሁ። ስለዚህ የምትፈልጉትን አይነት ሪያሊቲ የሚመስል ፐርሰናሊቲ ሊኖራችሁ ይገባል ማለት ነው። ይህ መጽሐፍ ነግራችሁ በጣም ብዙ ስተዲዎች አሉት ነው የተጠና ነው ማለት ብዙ ሴሚናሮች፣ ብዙ ስልጠናዎችን፣ ብዙ ወርክሾፖችን ያዘጋጃል ጸሐፊው ማለት ነው። ዶክተር ጆ ዲስፔንዛ ይባላል እና ሜንታል ስካኖችን በእነዚህ ይሄ ሜንታሊ ሪሄርስ አድርገው አሁን እንደነገርኳችሁ አዲሱን ፐርሶናሊቲ ሜንታሊ ሪሄርስ ማድረግ አለባችሁ፣ ቪዥዋላይዝ ማድረግ አለባችሁ፣ ሰውነታችሁ እንዲሰማ ማድረግ አለባችሁ። ምነግራችሁ እዚሁ መጽሐፍ ላይ ይመስለኛል አንድ ታሪክ ይናገራል ማለት ነው። ፒያኖ ማለት ነው ሜንታሊ የሚለማመዱ ሰዎች አሉ፣ ቁጭ ብለው በአእምሯቸው ብቻ ፒያኖ ሲመቱ ማለት ነው። ሌላ ደግሞ ፒያኖ የሚጫወቱ አሉ ኖርማሊ የሚለማመዱ። ሁለቱም ጭንቅላታቸው ላይ የተፈጠረው ጭንቅላታቸው ስላችሁ ይሄ ብሬን ፓርት ማለት ነው፣ አእምሮ አይደለም ብሬን የሚባለው ይሄ አእምሮ ፓርት ላይ የተፈጠረው ፓተር አንድ አይነት ነው። በአእምሯቸው የተለማመዱትም የምርም የተለማመዱት አእምሯቸው ላይ የተፈጠረው ልዩነት አንድ ነው፣ ከመለማመዳቸው በፊትና ከተለማመዱ በኋላ ማለት ነው። ስለዚህ ፊዚካሊ ነው ሀሳብ ፊዚካሊ አእምሯችንን ይቀይሯል፣ ሰውነታችንን ይቀይሯል፣ የሚሰማንን ነገር ማለት ነው። ከዛ ደግሞ ውጤታችንን ይቀይሯል፣ ተግባራችንን ይቀይሯል። ስለዚህ ፐርሶናሊቲያችን ትልቅ ማተር እንደሆነ በደንብ ያሳያል እዚሁ መጽሐፍ ላይ ማለት ነው። ሜንታሊ ሪሄርስ ማድረግ ያስፈልጋል። ሌላው ደግሞ ሰርቫይቫል እና ኤሊቬትድ ኢሞሽን የሚባል ነገር አለ። ሰርቫይቫል ማለት ያው እንደ ስሙ ሰርቫይቫል ነው። ለመኖር የሚያስፈልግ ጭንቀት፣ ፍርሃት፣ ጊልት፣ ኮምፒቲሽን፣ ፉክክር፣ እንደዚህ ሌላም ስሜቶች አሉ። እነዚህ ሰርቫይቫል ኢሞሽን ይባላሉ። ይሄ እንስሳዊ ስሜቶች ናቸው። እንስሳዊ ስሜቶች ናቸው ማለት በቃ ይሄ ራስን ከአደጋ ለመከላከል የሚያስፈልጉ ስሜቶች ናቸው። ይሄ ድሮ ጫካ ውስጥ በሚኖሩበት ጊዜ ሰዎች የሚያስፈልጋቸው ነው። እንስሶችም ጫካ ውስጥ ስለሆነ የሚኖሩት የሚያስፈልጋቸው ነው። ለምሳሌ አንድ ሚዳቆ ኦር የሆነች ነገር ሁሌ ይመጣል ምሳሌ ስለሆነ ነው። አንበሳ ስታይ ኦፍኮርስ አትዝናናም፣ ሪላክስድ አትሆንም። ማምለጥ ስላለባት ፍርሃት ይኖራል። ፍርሃት ደግሞ ምን ያደርጋል? ከደሙን ማለት ነው ያለንን ደም ሁሉ ወደ እጃችን ወደ እግራችን ስ ለማምለጥ ወይም ደግሞ ተደባድበን ለማሸነፍ ነው የሚሆነው። ስለዚህ ለሰርቫይቫል ነው ማለት ነው። ፊር፣ ጭንቀት፣ እነዚህ ይሄ ሎ ቫይብሬሽን ይሆን ወይም ሰርቫይቫል ኢሞሽን ላይ ስንሆን እንደነገርኳችሁ የእንስሳ ባህሪ ነው። ህይወትን ክሬት ለማድረግ አይሆንም፣ ከአደጋ ለማምለጥ ነው ሰርቫይቫል እንደሚለው። ሁለተኛው ደግሞ ኤሊቬትድ ኢሞሽን የሚባሉ ነገሮች አሉ። ፍቅር፣ መትረፍረፍ፣ አበንደንስ ማለት ነው። ምስጋና፣ ደስታ፣ ሃፒነስ፣ ላቭ ብያችኋለሁ። እንደዚህ አይነት ደግሞ ኢሞሽኖች አሉ። ይሄ ደግሞ ኤሊቬትድ ኢሞሽን ይባላል። ህይወት ላይ አሁን ምነግራችሁ አሁን ህይወታችሁ ላይ እንዳልኳችሁ ነው አደጋ የለም፣ ግን በጣም ስለለመድ ነው ከቤተሰብንም ወስደ ነው ህይወት ላይ የሆነ ጊዜ ባጋጠሙ ነገሮች ምክንያት በጣም ስለተለማመድ ነው ሰውነታችን። ምናልባት ሰርቫይቫል ኢሞሽን ላይ ትሆናላችሁ የምትኖሩት። ሰርቫይቫል ኢሞሽን ላይ ሆናችሁ ህይወትን ክሬት ማድረግ አትችሉ። የምትፈልጉትን ምንም ኢነርጂ አይኖራችሁም። እንጨት እንደሆናችሁ አስቡት። በቃ ማተር ናችሁ፣ እንደዚህ እቃ ናችሁ ብላችሁ አስቡት። ፍርሃት፣ ጭንቀት ምናምን ላይ ስትሆኑ እቃ ናችሁ። ክሬት ማድረግም አትችሉ። ኢነርጂ የላችሁም፣ ኢሞሽን የላችሁ። ኤሊቬትድ የሆነ ማለት ነው። ስለዚህ ሌላው ያወቅኩትና የተማርኩት ነገር ኤሊቬትድ ኢሞሽን ላይ መሆን አለብን። አንድ ሰው የሚፈልገውን ውጤት ማግኘት ካለበት የሚፈልግ ከሆነ ሁለት ነገር ያስፈልገዋል። ክሊር ኢንቴንሽን ሀሳብ ማለት ነው፣ ግልጽ የሆነ ፍላጎት እና ኤሊቬትድ የሆነ ኢሞሽን። ብዙ ሰው የሚሸወደው የሚፈልገውን ያጣ። ሀብታም መሆን እፈልጋለሁ። ሀብታም መሆን መፈለግም ግልጽ አይደለም፣ ግን ይሄን ያህል ብር እፈልጋለሁ፣ ይሄን ያህል ውጤት እፈልጋለሁ፣ ይሄን ያህል እንደዚህ አይነት ሪሌሽንሽፕ እፈልጋለሁ። ብቻ የምትፈልጓቸው ነገሮች አሉ። ይፈልጋል ክሊር ኢንቴንሽን፣ ግን ስሜቱ ደግሞ እንደ ድሃ ነው። ስሜቱ ደግሞ ሲንግል እንደሆነ ሰው ነው። ስሜቱ ደግሞ እንደሚበደል ሰው ነው። ስሜቱ ደግሞ ከሚፈልገው በተቃራኒ ነው ማለት ነው። ይሄ ሚክስድ ሲግናል ይባላል።
ለምሳሌ 97 ነጥብ አንድ መስማት ፈልጋችሁ ግን ያደረጋችሁት 97.3 ላይ ከሆነ የሚል ነገር ነው የምትሰሙት፣ ሚክስድ ሲግናል። ስለዚህ እኛም ሰውነታችን እንደ ሬዲዮ ነው ብላችሁ አስቡ። ሀሳብ፣ ስሜታችን፣ ክሊር ኢንቴንሽን ከዛ ኤሊቬትድ የሆነ ኢሞሽን ሲኖረን ነው የምንፈልገውን ነገር ህይወት ላይ ማግኘት የምንችል። እዚህ ላይ ክሊር ኢንቴንሽን ኤሊቬትድ ኢሞሽን እንዳልኳችሁ፣ ክሊር ኢንቴንሽን ኖሮን ኢሞሽናችን ግን እንደምንፈልገው አይነት ካልሆነ አናገኝም። ሁለተኛው ደግሞ ሰዎች ደስተኛ ናቸው፣ በጣም ደስተኛ ነው፣ ሀፒ ነው ምናምን ነገር፣ ግን ክሊር ኢንቴንሽን የላቸው ማለት በጣም ፒስ ናቸው ከራሳቸው ጋር፣ ግን ክሊር ኢንቴንሽን የላቸው። ስቲል እነዚህ ሰዎችም መጥፎ ነው አይደለም። እሺ አሁን እዚህ ጋር ማወራችሁ ኤኒ ኮንቴንቶቼ ይሄ ጥሩ ነው ይሄ መጥፎ ነው አይደለም። የምትፈልጉትን ነገር ማግኘት እንዴት እንደምችሉ ነው ማሳያችሁ፣ ኢፈርትለስ በሆነ መንገድ ማለት ነው። ኢፈርትለስ ደግሞ አለመስራት አይደለም። እኔም ነግራችሁ እስከ ሌሊት 6 ሰዓት ልሰራ እችላለሁ። ማልሰራበት ጊዜ ሊኖር ይችላል። ቀኑን ሙሉ ስራ ላይ ልሆን እችላለሁ። ማይሆንበትም ጊዜ ሊኖር ይችላል። በደንብ ነው የምንቀሳቀሰው። ግን ደግሞ እንቅስቃሴ አትሉት። ለምሳሌ አንድ ሙዚቀኛ ጊታር ሲጫወት ለሱ ስራ አይደለም፣ በቃ በፍቅር ነው የሚያደርገው፣ ደስ ብሎት ነው የሚያደርገው። የሆነ ነገር ደስ ብሏችሁ ስታደርጉ፣ ከልባችሁ ስታደርጉ ኢፈርትለስ ነው። ሶ እያልኳችሁ ያለሁት እሱ ነው። ኢፈርትለስሊ ራሳችሁን ሁናችሁ ነፍሳችሁን ሳታጡ ማለት ሳትጨናነቁ፣ በቃ መሞት አለብኝ ማግኘት አለብኝ የሆነ ሩጫው ሳትሆኑ መሆን ያለባችሁን ሆናችሁ የምትፈልጉትን ማግኘት እንዴት እንደሚችሉ ነው ማሳያችሁ። ሶ እንዳልኳችሁ አንድ ነገር ኤሌቬትድ የሆነ ኢሞሽን ላይ ሆነን ክሊር ኢንቴንሽን ሲኖረን ነው ማግኘት የምንችለው። ሚስ የምናደርግ ከሆነ ሚክስድ ሲግናል ነው፣ የምንፈልገውን አናገኝም ማለት ነው። ሶ ኤሌቬትድ ኢሞሽን ላይ መሆን አለባችሁ ማለት ነው። አንደኛ የነገርኳችሁ ምንድን ነው? ኢሞሽናሊ አዲክትድ እንደሆናችሁ እወቁ። ለሆኑ ኢሞሽኖች ምናልባት ለመጨናነቅ ሊሆን ይችላል፣ ምናልባት ፍርሃት ሊሆን ይችላል፣ ምናልባት መፎካከር ሊሆን ይችላል፣ ምናልባት የበታችነት ስሜት ሊሆን ይችላል፣ ምናልባት ሼም ሊሆን ይችላል። በቃ ከእናንተ ጋር ኖሮ በቃ ማንነታችሁ መስሏችኋል፣ ግን አይደለም። ለምዳችሁት ነው፣ ሱስ ሆኖባችሁ ነው። እና መቀየር ስትፈልጉና ስትጀምሩ ምን ይሆናል መሰላችሁ? እንደነገርኳችሁ ሰውነታችን በጣም አዲክትድ ከመሆኑ የተነሳ ለቀየር ብላችሁ አዲስ ሀሳብ አዲስ ስሜት ስትሉ፣ ለምሳሌ ይሄ ኮመንሊ ሱስ ብለን የምንጠራቸውን ነገሮች ያለበት ሰው ሰውነቱ ምን ይሏል? ለምሳሌ ማጨስ ከሆነ አጭስ፣ መቃም ከሆነ ቃም፣ መጠጣት ከሆነ ጠጣ፣ ትንሽ ይላችኋል ሰውነታችሁ። አሁንም ኢሞሽኑ በጣም አዲክትድ ከመሆናችን የተነሳ ምን ይላችኋል መሰላችሁ? ትንሽ አጭስ ማለት ትንሽ ተደበር ማለት ምንም የሚያስደብር ነገር እኮ አልተፈጠረም። አሁን ያላችሁበት ቦታ ላይ ምንም የሚያስደብር ነገር የለም። አሁን ያላችሁበት ቦታ አሁን ላይ ነው። እሺ ያልኳችሁ አሉት በሀሳብ አይደለም። በሀሳብማ ስንት ነገር መፍጠር እንችላለን። ችግር መፍጠር እንችላለን፣ ማለቃቀስ፣ ኤቭሪቲንግ ማድረግ እንችላለን። ያልኳችሁ አሉት አሁን ባላችሁበት ሁኔታ ላይ ምን የሚያስጨናንቅ ነገር አለ? አሁን እዚሁ ነው። እሺ ያልኳችሁ ሀሳባችሁ ላይ አይደል። አሁን እዚሁ የሚያስፈራ ነገር ምን አለ? አሁን እዚሁ ላይ የለም እኮ። ግን በጣም ሱሰኛ ከመሆናችን የተነሳ ሰውነታችን በጣም ሱሰኛ ከመሆኑ የተነሳ የለመደው ኢሞሽን ስላለ አምጣ ይላችኋል። እና አታውቁትም እኮ ግን ጠዋት ስትነሱ ደብሯችኋል። ለምን? በሆነ ሀሳብ በሆነ ስሜት ምክንያት። ኢቭን እንዳልኳችሁ የተፈጠረ ነገር የለም። አሁን እዚህ ጋር ነው። እሺ ያልኳችሁ አሉት። እንግዲህ ኮንቴንቶችን ስለምታዩ ምን እንደምላችሁ ይገባችኋል ብዬ አስባለሁ። ጊዜ የሚባል ነገር የለም። ያለው አሁን የሚባል ጊዜ ነው። ጊዜም አይደለም እሱ ያለው አሁን ነው። የምናውቀው ያለው አሁን ነው እና እዚሁ ማለት ነው። እና እናንተ ናችሁ አለ። እናንተ ማለት ሀሳባችሁ ምናምን አይደለም። በቃ እንዳላችሁ ታውቃላችሁ አይደለም? ዩር ፕሬዘንስ ማለት ነው። ሶ ኢሞሽናሊ የቱ ጋር ነው አዲክትድ የሆንኩት የሚለውንም ለማወቅ ምን ማድረግ ትችላላችሁ? እዚህ ጋር ሜዲቴሽኖችን ያወራል። ቁጭ ማለት ቁጭ ስሉ ሰውነታችሁ ላይ ታያዋችኋላችሁ። ኢሞሽኖቻችሁን፣ ሀሳባችሁን ማየት ትጀምራላችሁ። አዲክትድ የሆናችሁበትን ከዛ ምን ብሬክ ማድረግ መጀመር አለባችሁ። ከዛስ ሜንታሊ ሪኸርስ ማድረግ አለባችሁ። የምፈልጉትን አዲስ ውጤት ሰውነታችሁ ማለማመድ አለባችሁ። ስሜቱ ኳስ ተጫዋቾች እኮ ፕራክቲስ ያደርጋሉ። ዋናተኞች ፕራክቲስ ያደርጋሉ። ኤቭሪባዲ ፕራክቲስ ያደርጋል። እናንተም የምፈልጉትን ነገር ሜንታሊ ሪኸርስ ማድረግ አለባችሁ። ኢሞሽኑንም ሪኸርስ ማድረግ አለባችሁ። ነገ እንዲሆንላችሁ ይፍን አይደለም። እሺ
እንዳልኳቸው ያለው አሁን የሚባል ጊዜ ነው። ያለው አሁን ነው። ያላችሁት እናንተ ናችሁ። ከዛ እናንተ እኔ ብላችሁ ራሳችሁ የምትገልጹበትና እናንተ የምታስቡበት የሚሰማችሁ መንገድ ነው ያለው። ሶ ኦንሊቲንግ የምቀይሩት ውጭ እንዴት ነው ህይወቴን እንትን ማድረገው? ኦልሬዲ ክሬት እያደረጋችሁ እኮ ነው በሚሰማችሁ ስሜት በምታስቡት ሀሳብ። ስለዚህ የምትቀይሩት ራሳችሁ ነው። የምትቀይሩት ሀሳባችሁ ነው። የምትቀይሩት ስሜታችሁ ነው። ሌላ ሰው ሆናችሁ እና ሌላ ውጤት አለማግኘት አችሉም። ሌላ ሰው ናችሁ ሲጀምር። ተግባብተናል ብዬ አስባለሁ። ይሄ መጽሐፍ ፒዲኤፍ የምፈልጉ ከሆነ ኮሜንት ላይ ቢካሚንግ ሱፐር ናቹራል ብላችሁ ጻፉልኝ። ከዛ ቴሌግራም ሊንኬን እልክላችኋለሁ። ከዛ በዛ ገብታችሁ ድጋሚ ቢካሚንግ ሱፐር ናቹራል ትሉኝ እና እልክላችኋለሁ ማለት ነው። ምናልባት ከዚህ በፊት አውርታችሁን ያልመለስኩላችሁ ሰዎች ካላችሁ ድጋሚ ጻፉልኝ። ብዙ ሰው ስለማውራ ነው ማለት ስለሚጽፍልኝ ማለት ነው። ከዛ በተጨማሪ ፐርሰናል ዋን ቱ ዋን ኮች የምፈልጉ ሰዎች ካላችሁ ጥቂት ሰዎችን አግዛለሁ እና ታች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ራሳችሁ ላይ ኢንቨስት ለማድረግ ዝግጁ ሆናችሁ ብቻ ማለት ነው። እንዴት ይሄ ኢሞሽናሊ አዲክትድ የሆናችሁባቸውን ነገሮች ማወቅ እንድችሉ አግዛችኋለሁ። ያሏችሁን ሀሳቦች፣ ስሜቶች በደንብ አውቃችሁ ከዛ የምትፈልጉትን አውቃችሁ አዲሱ ማንነት ማሆን እንዴት እንደምችሉ በደንብ አሳያችኋለሁ። ፕራክቲካሊ ማለት ነው። ኦንላይን ነው። እሱን በማድረግ ደግሞ ሪያሊቲያችሁን ሽፍት ማድረግ ትችላላችሁ። ይመቻችሁ። መልካም ጊዜ ሆንላችሁ።